አይደራደርም አንበሳ አንበሳ። እስኪ የሆነ ሙዚቃ ነገር አሪፍ ሙዚቃ ጋብዥኝ ካለሽ። አንተ ጋብዘኝ እንደ እኔ እኮ ግራ ገባኝ። አንተ ልጅ ፌር ነው ማፈቅሬ ከልቤ ነው ከልቤ እያልሽ እኔ አልቻልኩም። በጣም በቃ እኔ የእናቱ ልጅ እኔ በቃ እኔ ቃል አጣሁ። እውነት በቃ እኔ ምን ልበልህ? የእናቱም የአባቱም የእናቱም የአባቱም ልጅ እና የእናቱም የአባቱም ልጅ ቀን ያልኩት ሶስት ዊን ነው። ቤተሰብ አረ ታብታብ አድርጎ እግዚአብሔር ና እንዲህ ቢያንስ አንድ እናሸንፋት፣ አንዳንድ እናሸንፋት። ታብታብ አድርጎ ሁላችሁም ታብታብ አድርጎ አንዳንድ እናሸንፋት። ቤተሰብ አንድ እናሸንፋት። እኔ አሁን በቃ ተናድጃለሁ። ናርዲ ተናድጃ። እንግዲህ ስለ አንተ የሚጨነቅ የለም። ሁሉም የራሱን ህይወት ነው የሚኖረው። ወጣ አልወጣ አሁን ላይ የሚመለከቱ ሰው አለ? እኔ እንጃ። ማንም የለም በአንቺ ህይወት የሚጨነቅ ከፋሚሊ ወጣ ጓደኛ እኔ እንጃ። አይ ብቻ ጓደኛ አለ። ያው ባልሽ ባልሽም ይጨነቃል። ቀጥል። ልጆችሽ አላገባሽ? አስር ሴት ጠይቄ እምቢ ያሉኝ ቀለበት አለ ላድርግልሽ? ለምንድን ነው እምቢ ያሉ? ቀለበት ይፈራሉ። አንተ ቶሎ ብለህ ፈጥነህ ይሆናል። እኔ ፈጥነህ ይሆናል። እኔ እንኳን ቶሎ መውለድ ነው የምፈልገው። ምን ነው እንዴት ቶሎ ማለት ቶሎ እንዴት? የሆነ ልጅ በልጅነት ቶሎ ስትወልጁ ደስ አይልም? እኩያ ሲሆን እሱማ ደስ ይላል። ዛሬ እንደዛ ካልክ ቶሎ ብለህ መያዝ ነው ፍቅረኛ መጀመሪያ ማለት ነው። ይዤ ውለዱልኝ ስላችሁ ይፈራሉ። ዝም ብሎ መውለድ አለ እንዴ? ዝም ብሎ እንዴት አይነት ሞዴል ነው ያለው? መጀመሪያ ትጀነጅናለህ፣ ትተዋወቃለህ፣ ከዛም ታወራለህ። ጀስት እያለ ይቀጥላል። እንዴት ተደርጋችሁ ነው ግን የምትጀነጅኑት? እስኪ ንገሪኝ። እንዴት ተደርጋችሁ ነው የምትጀነጅኑት? ጅንጀና እኮ ማለት ያው ማውራት ነው፣ ወሬ ነው። ሌላ የተለየ ነገር የለውም። ብሎ አይከብድም። ዝም ብሎ ወሬ ማውራት ማለት ያው ትተዋወቃለህ ለማለት ነው። እሷን ታውቃታለህ፣ እሷም አንተን ታውቃለች። መተዋወቅ እንደዛ እያላችሁ በደንብ ስትግባቡ፣ እሷ አንተን በደንብ ስታውቅ፣ አንተም ልክ እንደዛው እሷን ስታውቃት አንድ ስቴፕ ከፍ ትላላችሁ። ፍቅረኛሞች ትሆናላችሁ። ከዝንጀና ትወጡና ፍቅረኛሞች ትሆናላችሁ። ከዛን እያለ ትዳር፣ ከዛን ልጆች እያለ ይቀጥላል። ይህንን ስቴፕ ሄደሽ ታውቂያለሽ ማለት ነው? ጀስት አሁን ሲጀመር የለኝም ብለህ ታምነኛለህ ማለት ይዤ አላውቅም ብለህ ታምነኛለህ። ፍቅረኛ ይዤ አላውቅም ብለህ ታምነኛለህ።
ስለ አንቺ ከአንቺ የበለጠ አላውቅም እኮ ያንተን ነው። አሁን አንተን ነው የምጠይቀው። ይዤ አላውቅም፣ ተጠይቄ አላውቅም፣ ይዤ አላውቅም ብለህ ታምነኛለህ ወይ? ኧረ ለምን አላመሸች? የእውነት በይዘዊ ተጠይቄ አላውቅም። ያው ፍቅረኛ እንደዚህ ምናምን ነው። ትጠይቂያለሽ? ተጠይቄም አላውቅም፣ ጠይቄም አላውቅም። እኔ ትምህርቴንና ስራዬ ላይ ብቻ ነው ፎከስ ማድረገው። እስካሁን ልጅ አገረነሽ ማለት ነው። ደስ የሚል ነገር ነው። አዎ ደስ ይላል። በስንት ዓመትሽ ብዙ ትቆያለሽ ከአሁን በኋላ? ምን ፍቅረኛ ለመያዝ? አሁን ፕላኔ ውስጥ የለም። እኔን ካየሽ በኋላ ጀስት ፕላኔ ውስጥ የለም። እስከዚህ ያክል እዚህ እስክደርስ ድረስ አያስፈልገኝም ብዬ ወስኜ ነው የወጣው የተቀመጥኩት። የሚያስብልሽ፣ የሚረዳሽ፣ የሚወድሽ፣ የሚያከብርሽ፣ ስለ አንቺ የሚጨነቅ ፈጣሪ ያለው ነው የሚሆነው። ፈጣሪ አንቺ ካልፈለሽ ይህ አምቶ ይሰጥሻል ማለት ያው ሁኔታዎችን ይወስኑታል። አይ በይዘዊ ፍቅረኛ ነበረኝ። እየታርገሽ ሁኔታዎች ለያየን። በቃ ሁኔታ ለያየን። አንዳንድ ነገሮች ተወጁ ነበር። ያው ለሱ ቦታ አለኝ። አሁን ነበረው ምናምን እየሰራ ነው እሱ። አሁን ሌላ ነገር አታስወራኝ። በጣም ቆይቷል። አሁን አትሊስት ስንት አመት ነው? 3 አመት ናፍቆሻል አይደል? በቃ አሁን ላይ ፕላን አድርጌ ነው የተቀመጥኩት ላለመያዝ። እስከተወሰነ ጊዜ አዲስ ብዬ ስራ እና ትምህርት ላይ ስለሆንኩኝ በቃ ወስኜ ነው የተቀመጥኩት። ምንድነው ታጠኝ? በትርፍ ጊዜ የማር ማርኬቲንግ ማኔጅመንት ነው የማር። ቆንጆ ትሰሪያለሽ? አዎ ዴሊቨሪ እሰራለሁ። ጥፍሬን አሰሪኝ እሰራለሁ። ችግር የለውም ከከፈል። ብዙ ያስከፍላል እንዴ? ወንድ ሰርቼ አላውቅም እኔ። ሴቶች ነው ሰ ምናቸውን ግን ነው የሚሰሩት? እስኪ ንገረኝ። እንዴ ጥፍር ነው። ጥፍር እጅና እግር ነው። አሁን ላይ ሴቶች ዝም ብዬ ሳያቸው የማይሰሩት ቦታ የለም። ጥፍር ሲባል ምን ይሰራል? እጅና እግር እንጂ መሰለሽ። አንቺ ጥፍር ከሰራሽ የሆነው ደግሞ ሌላ ነገር ይሰራል። የተለያየ ነገር እየተሰራችሁ ካለቃችሁ ቢዝነስ ነው፣ ግድ ነው። ከዘመኑ ጋር ሰው የሚፈልገው እሱ ነው። ጥፍር ትለጥፊያለሽ ወይስ ታስተካክያለሽ? ያው እሰራለሁ ሁሉንም።
ማለት ማስተካከል ለጥፋለሁ ማስተካከላለሁ። የምር ግን እንዴት ጥፍሬ መለጥ አምሮኛል። የእጅግ ማለት ነው። እኔ አልለጥፍም። ለምን? አንተ የምርህን ነው እንዲ ወንድ እዚህ ቤት ማን ይኸውልሽ፣ እኔ ቤት ማን እንደመጣጣቂ ብሩክ የሚባል ማለት ነው። ብሩክ ማን ነው? ብሩክ የሚባል ብሩክ ይሁን አጣቂውም ረዘም ብሎ ቆንጂ ሸበላ ፌመስ ነው። ፌመስ ነው ጥግ ድረስ። አላወኩትም። አንቺ ብሩክን አታውቂውም? ዩቱበር ነው። እኔ በስም ሰው አላውቅም። እንኳን እንደዚህ ዩቱበር እና ቲክቶከር ይቅርና የሀገሬንም ሰው እንደዚህ ጎረቤቴ ምናምን በስም እንደዚህ እንትን አሳይቶ ነው እንጂ በስም ሰው አላውቅም። ወንድ ነገር መቶ ሄደ እና ምን አለ እኮ መቶ ሄደ አልነበር እንዲ ያልከው? ማን እንደገባ አታውቂም እኮ ነው ያልኩሽ። ማን መቶ እንደሄደ አታውቂም? ብሩክ አልከኝ። ጊፍት ተለቀቅበታ። ብሩክ ፌመስ አይደለ? እየሰማኝ ከሆነ ኦርቶዶክስ ነህ? ሃይማኖትም ለምን ጠየቅሽ? አይ ጀስት ለማወቅ ነው። አንገት ላይ መስቀል ስላላዩ ነው አለ ያኔ ያንቺን አይቼዋለሁ እኮ እኔ አንተ ስላልታየኝ ምን ይጠየቅ? ማየት ፈልገሽ ነው? አይ ነገርከኝ። አሁንማ ቆየ ከገባ ላይፍ እኔ ብዙም አልገባም። አሁን ግን ከገባ 2 ሰዓት አካባቢ ነው። 2 ሰዓት አካባቢ ነው። እኔም ልተኛ ነበረ። መብራት አጥፍቼ ነበርኩ። አብሬ ስትለኝ ነው ያበራሁት። ጸልየሽ ነበር ስለኔ? አሁን ላይ እየወኩ ለወደፊት ለማየው ሰው ብለሽ አትጸልይም እንዴ? ጌታን እመቤቴ ያው ማለት እኔ ሳልጸልይ አልተኛም፣ ግን ለምወደው ሰው ብዬ ጸልዬ አላውቅም። አውቃለሁኝ ግን አሁን ላይ አሁን አልኩኝ እንደዛ ብዬ ጸልዬ አላውቅም። አሁን ሰላም ያልከኝ ሰላም አሳድረኝ፣ ክፉን አርቅልኝ፣ ጥሩን አቅርብልኝ። ስለ ሁሉ ነገር ተመስገን። ስለሆነው ስላልሆነው ስለሚሆነው ስለ ሁሉ ነገር ተመስገን። አመስገኝ የሱ ምኖር ሰው ነኝ። በህይወቴ አንድ ቀንም ፈጣሪና ማድሬ አላውቅም። ማለት ቢያንስ እንኳን እሻማ ማድሬ አውቃለሁኝ፣ ግን ከሆነ ጊዜ በኋላ አቁሜያለሁ ነው። አሁን ላይ አመስገኝ ሴት ነኝ። አሁን ላቆመኝ የራሱ አመስገኝ በጣም ነው ማመሰግነው። ምንም ነገር ቢሆን በህይወቴ ውስጥ ተቀበይና ጌም እየተጫወትን በዛው እናወራ።